ሰላም በመላው ዓለም የምትገኙ ስሜ ብሩክ ይባላል። የምገኘው በሊቢያ እንደምታውቁ እና ከዚህ በፊት እርዱኝ ብዬ ቪዲዮ ፖስት ነበር እና ማንም የሚረዳኝ ሰው አላገኘሁም። ቤተሰቦቼን ከወሩ ዓመታትን አስቆጥሬያለሁ እና እዚህ ጋር ማንም የሚረዳኝ ሰው የለም። እየለመንኩኝ ነው የምበለው መብራን እና በቃ የቻላችሁትን ይህን ቪዲዮ የምትይው አንዳንድ ብር እንኳን በማስገባት ተባበሩኝ እባካችሁ። ቻርተር ፍላይት ልኮ ወደ ሀገራቸው እንዲወስዳቸው ገንዘብ ሰብስበን ግን ሰው ስናሻግር ሌላው ሰው የሌለው ስቃዩ እንዲበዛ ነው የምናደርገው። ግማሹ ለሀገሩ ልጅ፣ ግማሹ ለሰፈሩ ልጅ፣ ግማሹ ለዘመዱ ሲያሰባሰብ ከራተት እንዴት እንደምንጨናነቅ ይውልን ጉዳችን። ኢትዮጵያዊ እዚህ ጋር እኮ መጫወቻ ሆኗል። እግዚአብሔርን ይኸው እግዚአብሔር ያውቃል። ብቻ ከዚህ እስር ቤት እግዚአብሔር እንዲያወጣልን እናንተ። ሰላም ቤተሰብ፣ በሊቢያ የሚገኙ ወገኖቻችን ችግር ላይ ናቸው፣ ጭንቅ ላይ ናቸው፣ ድረሱልን እያሉ እየጠየቁ ነው ያሉት። እናም ድምጽ እንሆናቸው፣ ድምጽ ሁኑን እያሉ ነው። ስለዚህ እባካችሁ ሁላችሁም በቻላችሁት መጠን ድምጽ ሁኑ፣ መንግስት እንዲደርስላቸው። ኢትዮጵያ ኤርላይንስ ቻርተር ፍላይት ልኮ ወደ ሀገራቸው በሰላም እንዲመልሳቸው ሁላችንም ድምጽ እንሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በጣም እጅግ በጣም ያሳዝናል። ቀን በቀን የምንሰማው አንዳንድ ጊዜ ለታመመው ነው የምናዝነው ወይስ ጠግቦ ለወጣው። በባህር ብዙዎች በሳውዲ አረቢያ ሲጓዙ ህይወታቸው ሲጠፋ፣ እንደዚሁም ደግሞ ሌሎች በሊቢያ ወደ ተለያዩ ሀገር ለመግባት ጉዞ እያደረጉ ዛሬ ላይ እርዳታ እየጠየቁ ነው። ሊቢያ ላይ ራበን ጠማን፣ እባካችሁ ድረሱልን፣ እኛ 5 ኪሎ 3 ኪሎ ደረስን፣ ያለ እናንተ ማን አለን? 27 ኪሎ ደረስን፣ ወንድ ልጅ 27 ኪሎ እንደዚህ ምናምን ነገር። በመጀመሪያ ስወጡ ቤተሰቦቻቸውንም ሆነ ራሳቸውን ታውቃላችሁ፣ አቅማቸውን ልካቸውን ታውቃላችሁ። ወደ ሰው ሀገር ላይ ስትሄዱ ልክ ደሃ እንደሚሰደደው ደሃ በሚሰደድበት በተሰደዳችሁ እኔ እንደራሴ ማለት ነው። ምክንያቱም እነዚህ ሰዎች ሲሄዱ ማንን ተወክለው ነው የሄዱት? ወደ እዛ ሀገር ሲሄዱ ማንን ወክለው ነው የሄዱት? ምንም ነገር እንደሌላቸው፣ ምንም አይነት ገንዘብ እንደሌላቸው ያውቃሉ። ግን አሁን ላይ እባካችሁ ድረሱልን። እሺ አሁን እነዚህን ሰዎች ለማንሳት ገንዘብ ሊሰበሰብ ይችላል። ገንዘብ ተሰብስቦላቸው ልናስወጣቸው ወይም ሊወጡ ይችላሉ፣ ወይም ሊገቡ ይችላሉ። ግን እኔ እያልኩ ያለሁት እነዚህ ሰዎች ዛሬ እነዚህን ሀነሳን ደግሞ ሌላው ደግሞ ኢትዮጵያ ላይ ያለው አሁን ወጣቱ ስራ ፈቶ ነው ቁጭ ያለው። ይሄ ወጣት አሁንም ድጋሜ መንገደኛ አይሆንም ወይ? እና ብዙዎቻቸው ለምንድን ነው ማንረዳቸው ምናምን ነገር። እኛ በሽተኛዎች በስተውብናል፣ ሟቾች በስተውብናል። ኢትዮጵያ አስክሬን ለማላክ በየቀኑ ነው አስክሬን ኢትዮጵያ የሚገባው። ሰምታችኋል? ከ12 እና ከ13 አስክሬን በላይ ኢትዮጵያ ይገባል በየቀኑ ማለት ነው። ያ አስክሬን ከመንግስት አይደለም ግዳፍ እየተደረገ ያለው ከህዝብ ነው። የህዝብ ደግሞ እስከ መቼ ድረስ ነው እርዳታ እየተደረገ? ስደተኛውንም አነሳ፣ እሺ በሽተኛውንም አስታመመ፣ የተራበውንም አበላጠጣ። ግን ለሱ ምንድን ነው ያለው? ሁልጊዜም ችግረኞችን፣ ሁልጊዜም ደግሞ ጠግበው የሄዱትን እየሆነ ከሆነ የምናነሳው። ከአሁን በፊት በሳዑዲ አረቢያ እንደዚህ እየተደረገ ብር እየተዋጣ እንዲገቡ ተደርጎ ነበር። ግን በቃ ድንበር ላይ መያዝ በዛ። በየቀኑ ድንበር ላይ ይያዛሉ ወንድሞቻችን። እያስጎዳናቸው እንጂ እየጠቀምናቸው አይደለም። እና አሁን ይሄ ልጅ በጣም እጅግ ያሳዝናል። እኔ እንደራሴ በእርግጥ እኔ ይሄን ነገር ስናገር ክፉ እየተናገርኩ አይደለም። ቤተሰብ ማለት እኔ እያልኩ ያለሁት እነዚህን ልጆች እኔ የራሴ ወንድም ቢሆን አልችልም፣ የራሴ ቤተሰብ ቢሆን ግን እኔ የራሴ ቤተሰብ ስላልሆነ ብቻ አይደለም፣ ሰው በመሆኑ ብቻ አዝናለሁ፣ እጨነቃለሁ። በዚህ ሰዓት ችግርና መከራ ይድረስባቸው። ሆኖም ግን እናት በዚህ ሰዓት እያለቀሰች ነው። ቤተሰብ ተረብሿልን። ለዛም መሆን ያለበት ምንድን መንግስት የበኩሉን የተወሰነ ቢያግዛቸው፣ ህዝቡም ደግሞ የተወሰነ አግዘናቸው እነዚህ ሰዎች ወደ ሀገራቸው ገብተው ሀገራቸው ላይ ስራ እንዲጀምሩ መንግስት የተቻለውን ነገር ማድረግ። እንደዚሁም ባለሀብት የሆናችሁ ሰዎች ካላችሁ እነዚህ አይነቱን ዜጎችን ብታስገቡና ብትረዷቸው የተመረጠ ነው። በአሁኑ ሰዓት ሶሻል ሚዲያ ላይ ብዙ ነገር ይሰራለን። በሶሻል ሚዲያ ቢሰሩ ከዛ አሁን እነዚህን ልጆች ካነሳናቸው፣ እነዚህ ልጆች ብር አዋልተን ካስገባናቸው ከኢትዮጵያ ደግሞ ሌላው ባህርተኛ ወይም ሌላው ስደተኛ ቢመጣ ነገም የኛን እጅ ነው የሚያየው። ነገም ሲያለቅስ እኔ ሲያለቅስ አስችሎኝ አይደለም፣ ሲያዝን ደስ ብሎኝ አይደለም። በጣም ያኔ ሲሰቃይ ሳየው በጣም ነው ያዘንኩት። ይሄ ብቻ አይደለም፣ ብዙ ወጣቶች አሉ፣ ብዙ አሉና
እኔ እያልኩ ያለሁት እነዚህ ልጆች መርዳት ብንችል ወደ ሀገራቸው አስገብተን የበኩላችንን ብናረግላቸው። አለዛ ሳውዲ አረቢያ እንደምታዩት ተሻገረ ሄደ ሰራ ምናምን ነው የሚባለው። መሰቃየቱን የሚያይለስ የለም። በባህር ሲሄዱ ይሞታሉ። በባህር ሲሄዱ ብዙ ነገር ስቃይ አለ። እስር ቤት መሰቃየት አለ። ግን ኢትዮጵያ ያለው ወጣት ደላላ ምን ይለዋል እንዴ? የባለፉት እኮ ተሻግረው ስራ ጀምረዋልን። እዛ ስልክ ደውለው ቤተሰቦቻቸውን ገባልኝ ካሉ ብቻ ስራ የጀመረ ህይወት የተመቻቸለት ኑሮ የተመቸው ይመስላቸውና ወጣቱ ገና ህፃኑ እስከ 12-13 ዓመት ያሉት ልጆች ባህርተኛ ሆነዋል በዚህ ሰዓት። እና ለዚህም ደግሞ መሆን ያለበት እኔ እንደ በኩሌ ህዝቡ ገንዘብም አዋጣ፣ መንግስትም ላይ ጮኸ፣ እዛ ቦታ የሚረዳና አካልም ከተገኘ እነዚህን ሰዎች ወደ ሀገራቸው ብናስገባቸው። ይህን ስንላቸው ደስ አይላቸውም። እነሱ የሚፈልጉት ምንድነው? መሻገር። ተመለስ ብትለው ብዙ መንገድ መጥቻለሁኝና አልመለስም ነው የሚል ይህ እንትን ማለት ይህ ህዝብ። ሆኖም ግን እኔ ሊረዱ የሚገባው ይህን ስንል ደግሞ ብዙዎቻቸው ትጠሉናላችሁ። እኔ በኩሌ የገዛ ወንድሜ ቢሆን አልችልም፣ ዛሬ መጥቼ እርዱን፣ እገዙን፣ ወንድሞቻችንን አስገቡልኝ ነው የምለው እና ይህን ከማለት ወደ ኋላ አለም። ሆኖም ግን ለሚገባኝ እነዚህን ሰዎች ልንረዳቸው የሚገባው ወደ ሀገር ማስገባት አላችሁ። ለምን የእነሱን ልፋት አላያችሁም? ለምን አልረዳችኋቸውም? እንደዚሁም ቲክቶክ ላይ መተው በሽተኛ ሆነው ሲረዱ ወይም ደግሞ ትላንት ወደ አብረሽ ቄራው ሲረዳ ስለነበረ አብረሽን ስትረዱት አልነበረ? አብረሽ ከነዚህ እናቶች የበለጠ እንባ አልቅሷል ወይ ምናምን በቃ ወዘተ። ይቅርታ አድርጉልን። እኔ እንደ በኩሌ እኔ የምለው ተችሎ አቅማቸው ችሎ በራሳቸው የሚገቡ ከሆነ መንገዳቸውን ቀኝ አድርገላቸው ይግቡ። ነገር ግን አሁንም ቅድምም ይሄ መንገድ የማይሳካላቸው ከሆነ እያልኩ ያለሁት ምንድነው ህይወታቸውን ከማጥፋት በሽተኛ ከመሆን እርቧቸው በሰው ሀገር ላይ ከሚቀሩ ወደ ሀገራቸው ገብተው ሰው እንደሚኖረው እናትና አባቱ እንደሚኖረው ይኖር። ካለዛ ግን እኔ እንዳልፍልኝ ሌላው ሰው መጥቶ ይለፍልኝ በእኔ ላይ አለለም እንዴ። እናንተ እኮ አሜሪካ ከገባችሁ ካናዳ ከገባችሁ ቤተሰብ ማን ትዝ አይላችሁም? እንደዚህ ሆናችሁ እንደመጣችሁ ራሱ ትዝ አይላችሁም? ለምንድን ነው ታዲያ ዛሬ ላይ እናንተ ግዴታ እኔ ልኑር እናንተ ሞቱልኝ የምትሉት? እኔ በራሴ እያልኩ ያለሁት እነዚህ ልጆች ወደ ሀገራቸው አስገቧቸው፣ ወደ ሀገር ይግቡ። በአንድነት ሶሻል ሚዲያ ላይ ማለት ያለብን ሀገራችን በእርግጥም ሰላም የለም፣ መኖር አይቻልም፣ ኑሮ ከባድ ነው፣ ስራ የለም። ሆኖም ግን እነዚህ ልጆች ሊሆን የሚገባው ቀጥታ ወደ ሀገራቸው እንዲመለሱ መንገዱን አስተካክለው መንግስት በቻለው ወደ ሀገሩ ይመልሳቸው። መንግስት አይችልም፣ ህዝቡ የሚችለው ነገር ካለ ገንዘቡን አዋጥቶ ዜጎቹን ወደ ኢትዮጵያ ያስገባቸው። አይ እኛ ወደ ኢትዮጵያ ነገባ መንገዳችን ነው ካሉ ሞታቸውን ይምረጡና መሞት አለባቸው። አለዚያ የተረፈ ግን እኔ እንደራሴ እምለው እነዚህ ልጆች ህይወታቸውን ለማትረፍ ሲፈልጉ ዛሬ የምንላቸውን እሺ ብለው ሊቀበሉ ይገባል። እኔ የሽንት ቤት አጥበን የማንንም ህይወት ማሳደግ የለብንም። እሱ ወደዛ ሀገር ሲሄድ ሞትን አምኖ ሞት እንዳለበት በሞቱ በሁሉ ነገር ፈርሞ ነው ሄደው። ስለዚህ መሞትን ይፈልጋል፣ የራሱ መብት ነው። ሞቱን ለራሱ ሞት ያድርግለት። መርዳት ትፈልጋላችሁ? አሁን ላይ የአዲስ አበባ ልጆች ለብቻ አዲስ አበባ ልጆች እያላችሁ ትላላችሁ። እኔ እንትን ሀገር ልጅ ነኝ እያላችሁ እኛ የአረብ ሀገር ልጆች እኛ አረብ ሀገር ላይ ያለን የመዳም ቅሞች ማንኛን የሚረዳን? እኛ መዳም ቤት የምንለፋው እህቶቻችን ነው። ማንም አያስልልንም። አረብ ሀገር ላይ ያለ خلاص መርዳት ይችላሉ። ችግረኛ ሲመጣ በሽተኛ ሲመጣ ያስታማሉ። እኛንም ያስታሙን፣ እኛንም አብረው ይቅበሩን። እኛንም አብረው ካልቀበሩን፣ ለኛም ካልሞቱልን፣ እሺ ለኔስ ማን ይሞትልኝ ታዲያ? እና ቤተሰቦቼ ይሄን ቪዲዮ እስከ መጨረሻው አዳምጣችሁ ሼር ላይክ አድርጉልኝ። ሁላችንም በቻልነው ድምጽ እንሆናቸው። መንግስት በቻለው እንዳገዛቸው ወደ ሀገሩ እንዳስገባቸው የበኩላችንን ድምጽ እንሆን ነው የምለው። በስተመጨረሻ ማሮቼ ፍቅሮቼ ቪዲዮውን ላይክ አድርጉልኝ።